ጤና ይስጥልኝ ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለምሽት 1 ሰዓት ያዝንላችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር አመለወርቅ ሪሶ ነኝ። አብራችሁን ቆዩ። እየተካሄደ በሚገኘው ሀገራዊ ምክክር ጉባኤ በየቡድኖቹ የተጠናቀሩ ምክረ ሀሳቦች የማጣጣም ስራ እየተጠናቀቀ መሆኑን የኢትዮጵያ ሀገራዊ ምክክር ኮሚሽን ገለጸ። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እየተካሄደ የሚገኘውን ምክክር አስመልክተው ጋዜጣዊ መግለጫ ሰጥተዋል። ባልደረባችን ሰይፉ ዳዊት ከአዲስ አበባ መረጃውን ልኮልናል። ምክትል ዋና ኮሚሽነሯ የምክክር ጉባኤውን ሂደት አስመልክቶ በሰጡት መግለጫ እንዳብራሩት ባለፈው ሳምንት ከእያንዳንዱ 8 ቡድኖች የተመረጡ 15 ተወካዮች ውይይት የተደረገባቸውን ምክረ ሀሳቦችን የማጣጣም ስራ እየሰሩ ይገኛሉ ብለዋል። እዚህ የሚገኘው ጉባኤ በየቡድኑ ሆኖ ቡድኑን የሚወክሉ 15 ተሳታፊዎች መርጠው በየቡድኑ ተጠናቅሮ የሚገኙትን ምክረ ሀሳቦች ለማጣጣም ተወካዮች መርጠው ሲሰሩ ቆይተዋል። የዚህ ቡድን ከየቡድኑ መጥተው አብረው የሚሰሩ ወደ 120 የሚሆኑ ሰዎች ስራ ዋናው ነገር በየቡድኑ ብዙ ጊዜ ተፈጅቶበት የተዘጋጁትን ምክረ ሀሳቦች የማጣጣም ስራ ነው የሚሰሩት። የማጣጣም ስራ ስንል በምክረ ሀሳቦች በ8ቱ ቡድን ምክረ ሀሳቦች መካከል ተቃርኖ እንዳይኖር፣ ድግግሞሽ እንዳይኖር በአንድ መልክ አንድ ወጥ በሆነ መልክ መቅረብ እንዲችሉ ለማድረግ ነው። በተጨማሪ ደግሞ 15ቱ ተወካዮች ሌሎቹ ቡድኖች ስለወሰኗቸው ወይም ስላወጧቸው ምክረ ሀሳቦች ግንዛቤ ይወስዳሉ፣ እርስ በርስ ይመካከራሉ፣ ይነጋገራሉ። ነገሮችን ለማጣጣም የተቋቋመ ቡድን ነው። ያለፈው ሐሙስ ነው የተመረጡት። ከዛን ጊዜ ጀምሮ ይኸው እስካሁን ሰዓት ድረስ ይሄ በጣም ወሳኝ ስራ ነው። እሱን ሲሰሩ ቆይተዋል። ኮሚሽነሯ አክሎም እንደገለጹት በምክክር ሂደቱ የተዋቀሩ 8ቱ ቡድኖች ሙሉ የኢትዮጵያን ምስልና ውክልና ያላቸው ሲሆን በእነዚህ ቡድኖች ውስጥ ሁሉም ባለድርሻ አካላት እንዲሁም ከሁሉም ኢትዮጵያ ወረዳዎች የተወከሉ ተሳታፊዎች እኩል ተሳትፎ በማድረግ ላይ እንደሚገኙ ገልጸዋል። 8ቱም ቡድን ላይ የሚገኙት ኢትዮጵያውያን ተሳታፊዎች ኢትዮጵያን የሚመስሉ ቡድኖች ናቸው። ሁሉ ባለድርሻ አካላት 8ቱም ቡድኖች ላይ ይገኛል። ሁሉም የኢትዮጵያ ወረዳዎች በ8ቱም ቡድኖች ላይ ይገኛሉ። ተመሳሳይ ናቸው። ስራ ተከፋፍለው ሲሰሩ ቆይተው አብረው አጠናክረው በተሰራው ስራ ላይ ግብዓት ለመስጠት ነው ዛሬ ከሰዓት በኋላ የሚሰበሰቡት። ከዛ በኋላ የሚሰበሰበው ግብዓት ላይ ነገ ሲሰራ ቆይቶ ሮብለታ 4000 ያጸድቁታል ማለት ነው። እንግዲህ ያለው ሂደት እንደዚህ ነው። ይሄንን ይመስላል። ኮሚሽነሯ በተጨማሪም አብዛኛዎቹ አጀንዳዎች መስማማት ላይ የተደረሱና ለ4000 ጉባኤ ላይ ቀርቦ ውሳኔ እንደሚያገኝ ተናግረዋል። በተረፈ እነዚህ አሁን የተጠናከሩት ምክረ ሀሳቦች ጉባኤው የተስማማባቸው ጉዳዮች ናቸው። በየትም ዓለም የሚደረጉ ሀገራዊ ምክክሮች በመቶ በሁሉ ጉዳይ ላይ ይስማማሉ አይባልም። ደስ የሚለው ነገር በሀገራችን የተካሄደው ሀገራዊ ምክክር ጉባኤ በአብዛኛው ጉዳይ ላይ እየተስማማ ጨርሷል። ስለዚህ ደስ ብሎናል ማለት እፈልጋለሁ። በእውነት በጣም ደስ ብሎናል። በአብዛኛው ጉዳይ ላይ ተግባብቷል። ይሄንን በዚህ ምዕራፍ ላይ በመድረሳችን ደግሞ ይሄንን ለኢትዮጵያ ሕዝብ የምናበስርበት ወቅት ይፈጠራል ማለት ነውና ያው የፈለግነው መግባባት የፈለግነው ሰላም ያመጣል ብለን እንገምታለን። የመገናኛ ብዙሃን ምቹ ምህዳርን ከማስፋት ባለፈ በሙያዊ ብቃትና በይዘት ጥራት እጅግ እንዲጎለብቱ የአቅም ግንባታና የይዘት ክትትል ስራዎች እየተከናወኑ መሆኑን የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ገለጹ።
ባለፉት ዓመታት ለህዝብ ትክክለኛና የተረጋገጠ መረጃ የሚያቀርቡ ጠንካራ መገናኛ ብዙሃንን ለማስፋት የአሰራር ማሻሻያዎችን ጨምሮ በመንግስት በርካታ እርምጃዎችም ተወስዷል። ዮሴፍ አላሮ ዝርዝር አለው። ባለፉት ዓመታት ለህዝብ ትክክለኛና የተረጋገጠ መረጃ የሚያቀርቡ ጠንካራ መገናኛ ብዙሃን ለማስፋት የአሰራር ማሻሻያዎችን ጨምሮ በመንግስት በርካታ እርምጃዎች ተወስደዋል። የመገናኛ ብዙሃን ዘርፍ የበለጠ እንዲስፋፋና ተወዳዳሪ እንዲሆኑ ምቹ ሁኔታዎች በመፈጠራቸው ምህዳሩ የበለጠ ክፍት፣ ተደራሽና ጠንካራ እንዲሆን መሰረት ተጥሏል። የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ከዚያ ጋር ባደረጉት ቆይታ እንደገለጹት ባለፉት የለውጥ ዓመታት በመገናኛ ብዙሃን ዘርፍ የተከናወኑ ስራዎች ተቋማቱ በአይነት፣ በቁጥር፣ በተደራሽነትና በይዘት እንዲስፋፋ አስችሏል ብለዋል። በተለይም ቀደም ሲል በመገናኛ ብዙሃን ዘርፍ የነበሩ የፍቃድ አሰጣጥ ማነቆችን በማሻሻል ወደ ዘርፉ መቀላቀል ለሚፈልጉ በርካታ ባለሙያዎችና ተቋማት እድል መፈጠሩን ገልጸዋል። በዚህም በመገናኛ ብዙሃን ዘርፍ የተሳታፊዎች ቁጥር ከመጨመሩም ባለፈም የተደራሽነትና የይዘት ብዝሃነት እንዲሰፋ ማስቻሉንም አመላክተዋል። በተጨማሪም በዘርፉ የነበሩ አንዳንድ ቅድመ ሁኔታዎችን በማሻሻል የመገናኛ ብዙሃን ባለሙያዎች በሙያቸው በነጻነት እንዲሰሩ የሚያስችሉ ሁኔታዎች መፈጠራቸውን ተናግረዋል። በርካታ ቅድመ ሁኔታዎች የተወገዱበት እንዲሁም ደግሞ ሚዲያው ሳንሱር የሚደረግ ነበርና ሳንሱርም የቀረበት ብሎክ የሚደረጉ ሚዲያዎች ነበሩ፣ ጃም የሚደረግም በት ሁኔታ ነበረ። ይሄ ሁሉ ቀርቶ እጅግ በነጻነት በተሻለ ሁኔታ የፕሬስ ነጻነቱ ራሱ ማሻሻያ ተደርጎበታል። ሌሎች አዋጅ ማሻሻያዎችም የተደረጉት ለዚህ አዎንታዊ አስተዋጽኦ ለዚህ ዘርፍ አላቸው። ስለዚህ በባለሙያም ደረጃ እንዲሁ በተለያየ በጋዜጠኝነት ኢንዱስትሪው በሚዲያ ቁጥር መበራከት አጠቃላይ ሙያዊ ስነ ምግባር የጠበቀ የሀገሪቱን ሕግና የመገናኛ ብዙሃን አዋጁን አክብሮ የሚሰራም ሚዲያ ከማበራከት አንጻር በጣም የተሻለ ስራ የተሰራበት ዓመታት ነው የነበረው። ሆኖም የመገናኛ ብዙሃን ነጻነት ከሙያዊ ኃላፊነትና ከህግ ማክበር ጋር ተጣጥሞ መጓዝ እንዳለበት ገልጸው ባለሙያዎች የሙያ ስነ ምግባርን በመጠበቅ የሀገሪቱን ህግና የመገናኛ ብዙሃን አዋጅን በማክበር ሊሰሩ እንደሚገባም አመልክተዋል። በዚህ በኩል ሙያዊ ስነ ምግባርን የሚጠብቁ ለህዝብ ትክክለኛና የተረጋገጠ መረጃ የሚያቀርቡ የመገናኛ ብዙሃን ባለሙያዎች ከማፍራት አኳያም ውጤታማ ተግባራት መከናወናቸውን ገልጸዋል። የመገናኛ ብዙሃን ዘርፍ በቁጥርና በተደራሽነት ብቻ ሳይሆን ሙያዊ ብቃትና ይዘት ጥራትም እንዲጠናከር የአቅም ግንባታና የይዘት ክትትል ስራዎች እየተከናወኑ መሆኑንም አንስተዋል። የሚሰራ የሚያሳውቅ ለህዝብ አጀንዳ የሚያስጨብጥ አመለካከት የሚቀርጽ ጋዜጠኛ ከመፍጠር አንጻር የጀመርነው ባለፈው ያስመረቅናቸው 37 ከተለያዩ ሚዲያዎች አሉ ጋዜጠኞች። ከዚህ በኋላ ምን አጠናክረን እንቀጥላለን። ቅድም ለተባለው ደግሞ ሲቲዝን ጆርናሊዝም ላይ ደግሞ ላሉ እንግዲህ ወጣቶችን እያሰለጠን እያስገነዘብን እንዲሁም ሚኒ ሚዲያ ህፃናትን ባለፈው አመትም ወደ 1800 በላይ ከ22 ከፍተኛ ሁለተኛ ደረጃ ትምህርት ቤት ከአዲስ አበባ ከሚገኙ እንዲሁም ክልልም እየወጣን እያሰለጠን ያለንበት ሁኔታ ነው ያለው። በጥላቻ ንግግርና በሐሰተኛ መረጃም እንዲሁ አዋጁ ስለሚሰጥና ማንዴታችን ስለሆነ በዚህም ደረጃ ደግሞ ለመከላከል የዛሬውን አይነት ስምምነትም እየፈጸምን ከተቋም ጋር ያለንን ግንኙነት በማጠናከር የኮምፒውተር አዋጁን፣ የጸረ ሽብር አዋጁንና የተለያዩ አዋጆችንም በስራ ላይ በሚውልበት ሁኔታ በሚጠናከርበት ሁኔታ ከተቋማት ጋር እርስ በርስ ግንኙነታችን እያጠናከርን ጤናማ የሚዲያ ምህዳር ለመፍጠር እየሰራን ነው የምንገኘው። በኢትዮጵያ ሚዲያ ልህቀት ማዕከል አማካኝነት ከተለያዩ የመገናኛ ብዙሃን የተውጣጡ ጋዜጠኞች የአቅም ግንባታ ስልጠና እንዲያገኙ በማድረግ መመረቃቸውን ገልጸዋል። በዲጂታል ዘመን ፈተና እየሆነ የመጣው የሐሰተኛ መረጃና የጥላቻ ንግግር ስርጭት ለመቆጣጠርም ባለስልጣኑ ከሚመለከታቸው አካላት ጋር ውጤታማ ተግባራትን እያከናወነ መሆኑን ጠቁመዋል። በቀጣይም የመገናኛ ብዙሃን ምህዳሩን ይበልጥ የሚያጠናክሩና የዲሞክራሲ ስርዓት ግንባታን የሚያጎለብቱ ተግባራት ተጠናክረው እንደሚቀጥሉም ተናግረዋል። መገናኛ ብዙሃን የበለጠ እንዲያድጉና የሙያ ስነ ምግባርና የህግ መርሆችን በመከተል እንዲሰሩ ህዝብ ትክክለኛ መረጃ እንዲያገኝ ጉዳዮችን በነጻና ሙያዊ በሆነ መልኩ እንዲያቀርቡና በሀገራዊ ጉዳዮች ላይ ገንቢ ሚና እንዲጫወቱ የአቅም ግንባታ ስራዎች ተጠናክረው እንደሚቀጥሉም ዋና ዳይሬክተሯ አረጋግጠዋል። ጤናማ የሆኑ ሚዲያዎች እንዲያድጉ ይበልጥ እንዲጎለብቱ እንዲሁም ደግሞ የሚያጠፋው ደግሞ በመተራረም ወደ ትክክለኛው መስመር እንዲመጣ የሚያደርግ ስለሆነ እነዚህን አይነት ስራዎች እንጠብቃለን። የሚዲያው ቁጥር ከጊዜ ወደ ጊዜ እያደገ ነው።
በዚህ ደረጃ የአቅም ግንባታ ስራችንን ለ2019ም አጠናክረን የምንቀጥል ይሆናል። ሚዲያው እጅግ የሰለጠነ ህብረተሰብ የሚፈልገውን አጀንዳ የሚሰጥ ህዝብና መንግስት መካከል እንደ ድልድይ ሆኖ የሚያገለግል በጣም የተሻለ ሚዲያ ቫይብራንት ሚዲያ እንዲኖራት ኢትዮጵያ የምናደርገውን ስራ አጠናክረን እንቀጥላለን ማለት ነው። የአሰራር ቅልጥፍና ለማሳደግና የዲጂታል ብልጽግናን እውን ለማድረግ የቴክኖሎጂ አጠቃቀም ለማዘመን እየተሰራ እንደሚገኝ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ተናገሩ። ቅርንጫፍ ጽህፈት ቤቱ የቴክኖሎጂ አጠቃቀምን አስመልክቶ ለአመራሮች የስልጠና መድረክ አካሂዷል። ይሳቅ ፍቅሩ በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽህፈት ቤት ያበለጸጋቸው ለተለያዩ አገልግሎት የሚውሉ ሶፍትዌሮችን የማስተዋወቅና የቴክኖሎጂ አጠቃቀምን አስመልክቶ ለአመራሮች የስልጠና መድረክ አካሂደዋል። በመድረኩ የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እንደተናገሩት የፓርቲውን የአሰራር ቅልጥፍና ለማሳደግ እና ዲጂታል ብልጽግናን እውን ለማድረግ የቴክኖሎጂ አጠቃቀም ወሳኝ መሆኑን ገልጸዋል። ዲጂታል ዘርፉን የማዘመንና አገልግሎቱን የማዘመን ስራውን የማዘመን አንድ ሪፖርት አንድ እቅድን የመፍጠር ስለዚህ የጊዜ ብክነትን የአገልግሎት ብክነትን እንግልትን ለመቀነስ የሚሰራውን ስራ ለማሳለጥ በማሰብ ዲጂታላይዜሽኑን ለማፋጠን እየተሰራ ነው ያለው። እንደ ሀገርም እንደ ክልላችንም ይሄን ስራ ለማፋጠን የተለያዩ ስራዎች እየተሰሩ ናቸው። አክለውም የአንድ እቅድ አንድ ሪፖርት አሰራርን በማጎልበት እና ዲጂታል ብልጽግናን እውን በማድረግ የፓርቲውን የመፈጸም አቅም ወደ ላቀ ደረጃ ለማሸጋገር እየተሰራ እንደሆነም ተናግረዋል። በተጨማሪም አቶ አብርሃም ቀልጣፋና ዘመናዊ የፖለቲካ አመራር ለመስጠት የአመራሩ የቴክኖሎጂ አጠቃቀም ማሳደግ፣ ወጥ የሆነ አሰራር መከተል እንዲሁም ትክክለኛ መረጃ በወቅቱ ማደራጀት ለውሳኔ ሰጭነት ትልቅ ጥንካሬ እንደሚፈጥር በመጠቆም ስልጠናው ጠንካራ ፓርቲ ለመገንባት ከፍተኛ ሚና እንዳለውም አስገንዝበዋል። ከወረቀት ነጻ የሆነ አገልግሎት መስጫ ሶፍትዌር ነው የተዘጋጀው። እሱ ማለት ምንድነው? እቅድ ሲታቀድ፣ ሪፖርት ሲዘጋጅ፣ ሪፖርት ወደ ላይ ሲላክ፣ ግብረ መልስ ወደ ታች ሲመለስ የሚላላክበት ስርዓትና ዲጂታላይዝ የማድረግ ነገር ይሄ ማለት እንግልትን ይቀንሳል፣ ወጪን ይቀንሳል፣ ምልልስን ይቀንሳል። ባለ ጉዳዮች ቤታቸው ሆኖ ለዚህ ጉዳይ ይሄኛውን ሰው እንደዚህ ሊመጣ ነው ብሎ ጥያቄያቸውን የሚያቀርቡበት ከዛ ደግሞ ቀጠሮ የሚሰጥበት በተሰጠው ቀጠሮ መጥቶ ሳይጉላሉ በተቀጠሩት ከ15 ደቂቃ በፊት ወደ ቢሮ እንድትመጣ ያ ሰው የማይፈታ ሆኖ ሲገኝ ደግሞ የሚመለከተው እክሌ ነው ተብሎም እዛው ሪፈር ተደርጎ ከቤቱ ሳይወጣ ሳይጉላላ ወደሚመለከተው መሄድ እንዲችል እንግልቱ እንዲቀንስ ዩኒቨርሲቲ ጋር ይሄም ስልጠና የተሰጠ ነው ያለው። በቅርንጫፍ ጽህፈት ቤቱ የስትራቴጂክ አመራርና የኢንፎርሜሽን ኮሚኒኬሽን ቴክኖሎጂ ዘርፍ ኃላፊው አቶ ታምሩ ዩቴ በበኩላቸው ተገልጋዮች ባሉበት ሆኖ ቀጠሮ እንዲያስይዙ ወጥ የሆነ የአባላት መመዝገቢያና አንድ እቅድ አንድ ሪፖርት እንዲኖር ከላይ እስከ ታች ያለውን አንድ አደረጃጀት ለመፍጠር የሚያግዝ ሶፍትዌር መሆኑን ገልጸው ለዚህም ከ100 በላይ የአመራር አካላት ከክልል፣ ከዞን፣ ከወረዳ እንዲሁም ከሐዋሳ ከተማ የተውጣጡ ስልጠናውን እንደወሰዱ ተናግረዋል። በክልላችን በህዝባችን በማሳተፍ ከአባላት በተሰበሰበው ገንዘብ 42 ህንጻዎች ተሰርቷል በየመዋቅሩ። እነዚህ ህንጻዎች ላይ ቴክኖሎጂ በደንብ በተደራጀ መልኩ ዝርጋታ ለማድረግ ያ ቴክኖሎጂ ታች ወርዶ በዘመናዊ በሆነ መንገድ ስራዎች እንዲሰሩ አሁን የመጡ አመራሮችም ስልጠናውን ከዚህ ከወሰዱ በኋላ በአራቱም ዞንና በሐዋሳ ከተማ አስተዳደር ብልጽግና ፓርቲ አመራሮች ቅድሚያ ይህንን ስልጠና ወስዶ ተግባራዊ እንዲያደርጉ ለዚህ ነው። የስልጠና ተሳታፊዎች በበኩላቸው መድረኩ በቂ ግንዛቤ የፈጠረላቸው መሆኑን ገልጸው አሰራሩን ወደ ተግባር ለመቀየር በየዞን ወረዳና ከተሞቻቸው አሰራሩን ወደ ተግባር ለመቀየር ዝግጁ መሆናቸውንም አረጋግጠዋል። በ2018 በጀት ዓመት ሰላምን ለማረጋገጥ በተሰራው ስራ የሲዳማ ክልል በሀገር ደረጃ የሰላም ተምሳሌ ክልል መሆን መቻሉን የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ ገለጹ።
ቢሮው የ2018 በጀት ዓመት የስራ አፈጻጸምና የ2019 በጀት ዓመት የስራ እቅድ ላይ ከባለድርሻ አካላት ጋር የግምገማ መድረክ አካሂዷል። ታምና አረጋ ያዘጋጀውን ዘገባ ጽዮን ዮናስ እንደሚከተለው ታቀርበዋለች። የክልሉን ሰላም ለማረጋገጥ ከህብረተሰቡ ጋር በተሰራው ሰፊ ስራ የክልሉን ሰላም ማረጋገጥ መቻሉን የተናገሩት የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ዳዊት ዳንጊሶ በየደረጃው የሚገኙ አደረጃጀቶችን በመጠቀም ሰፊ ስራ መስራት መቻሉን ተናግረዋል። በክልሉ ውስጥ በድንበር አካባቢ የሚስተዋሉ ግጭቶችን ለማስቆምና አካባቢውን ወደ ነበረው ሰላም እንዲመለስ ለማድረግ በትኩረት እየተሰራ እንደሆነም ተናግረዋል። ምስራቅ ጉጂ ዞን በኦሮሚያ ክልል በሁለቱም ዞን ጭሪ፣ አሮሬሳ፣ ሆኮ የሚባሉ ወረዳዎች አሉ። በኦሮሚያ በኩል ሀራንፈማ ወረዳ አለ። በዛ ወሰን አካባቢ ግጭቶች ዘንድሮ ተቀስቅሰው ነበረ። 2 ጊዜ ነው የተቀሰቀሱት። በመጀመሪያው ጊዜ በትናንሽ ምክንያቶች ናቸው ግጭቱ የተቀሰቀሰው። ህዝቡን በማወያየት ሁለቱም ወገን ሰላምን ማረጋገጥ ተችሏል። ማህበረሰቡ ውስጥ በንብረት ላይ በሰው ህይወት ላይ ከፍተኛ ጉዳት ሳያደርስ ማህበረሰቡን በማወያየት አጠቃላይ ህዝቡን በማወያየት ወጣቶችን በማወያየት ሰላምን ማምጣት ተችሏል የሚለውን መውሰድ ይቻላል። ይሁን እንጂ እስከ መጨረሻው የሀገር ሽማግሌዎችና አባገዳዎች ተገናኝተው በባህላቸው መነሻ የመጨረሻው እርቅ የሚወርድበት ስርዓት የተለያዩ መድረኮች እየተፈጠሩ ስለሆነ እዛም አካባቢ የተፈጠረውን መጨረሻ ላይ በእርቅ ይጠናቀቃል ብለን እናስባለን። ከኦሮሚያ ክልል አመራሮችም ከኛም ከሲዳማ ክልል አመራሮችም ጋር ቅንጅታችን በጣም ጠንካራ ነው። በ2018 በጀት ዓመት ሰላምን ለማረጋገጥ በተሰራው ስራ የሲዳማ ክልል በሀገር ደረጃ የሰላም ተምሳሌት ክልል መሆን መቻሉን አቶ ዳዊት ዳንግሶ አንስተዋል። በሀገራችን ካሉት ክልሎች የሲዳማ ክልል ሰላምን ከማምጣት ከሰላም አንጻር ተምሳሌት ክልል ነው ብሎ መውሰድ ይቻላል። በ2019 በጀት ዓመት ከህዝብ ጋር ከሀገር ሽማግሌዎች ከሃይማኖት አባቶች እንዲሁም ከወጣቶችና የሰላም ባለድርሻ ከሚባሉ አካላት ጋር በመሆን የክልሉን ሰላም ለማረጋገጥ በልዩ ትኩረት ለመስራት መታቀዱን ያነሱት አቶ ዳዊት ዳንጊሶ ክልሉ ውስጥ አሁን የሚታየውን ሰላም ለማስቀጠል የበለጠ ስራ እንሰራለን ሲሉም ገልጸዋል። ክልላችን ከሀገራችን ያው ተምሳሌት አሁንም ሰላምን ከማምጣት አንጻር ከሰላም አንጻር በጣም የሚወደድ የሚፈለግ አካባቢ ነው። ያው ይታያል። አዋሳ ከተማ ራሱ አሁን የቱሪስት ከተማ እየሆነ ነው ያለው። ከውጭም ይሁን ከሀገር ውስጥ ቱሪስቶች በተለይ በሳምንቱ መጨረሻ በእረፍት ቀናት ቱሪስቶች የሚጎርፉበት ከተማ ነው እየሆነ ያለው። ምክንያቱም ሰላም ስላለ ነው። ሰው ሰላምን ይፈልጋል። ሰላም በማይኖርበት አካባቢ፣ ሰላም በሌለበት አካባቢ ማንም መሄድ አይፈልግም፣ ፍላጎት አይኖረው። ስለዚህ ከዚህም በላይ ሰርተን ባለድርሻ አካላትን አጠቃላይ ህዝባችንን አሳትፈን ሰላምን ማረጋገጥ እንችላለን የሚለውን ማንሳት ነው የሚፈልገው። አልፎ አልፎ በሲዳማ አዋሳኝ አካባቢ የሚታዩ ግጭቶችን ለማስቆም ከህዝብ ጋር ሆኖ ሰፊ ስራ መስራት ያስፈልጋል ያሉት የሲዳማ ክልል ምክር ቤት የህግ ፍትህና መልካም አስተዳደር ጉዳዮች ቋሚ ሰብሳቢ አቶ ዮሴፍ ዩሳ የሚከሰተውን ክስተት በቦታው ለመግታት ከጎረቤት ጋር በቅርበት በመስራት የጋራ ተጠቃሚነትን ማረጋገጥ እንደሚያስፈልግም አብራርተዋል። እነኚህ ክስተቶች መከሰታቸው ያው ማህበረሰብ እስካለ ድረስ ይጠፋሉ ብለው ማንም አያስብም። ነገር ግን ምንድነው የሚከሰተው የጸጥታ ችግሮች፣ የግጭት መሰል ክስተቶች ወደ ሌላ እንዳይሸጋገሩ የማድረግ የመግታትና የማስተካከል ጉዳይ ነውና ለወደፊትም በአንድ አመት እቅድ ተሰርቶ የሚያልቅ አይደለም። ይኖራሉ። መኖራቸው አውቆ በዛ ልክ ተዘጋጅቶ የሚነሳው ችግር በቦታው የመግታት ስራ ነው የሚሰራውና ከዚህ አንጻር አሁንም ያሉ ችግሮችን ከመፍታት ከማስተካከል አንጻር ከጎረቤቶች ጋር ከኦሮሚያ ጋር ኦሮሚያ ካሉ ዞኖች ጋር አብሮ ተናበው በመስራት ህዝብ ለህዝብ ግንኙነትን የማጠናከር የመሰረተ ልማት ተደራሽነት በጋራ ተጠቃሚነት ላይ የተመሰረተ ስራዎችን በመስራት ግጭቶች እንዳይከሰቱና ከተከሰቱም ወዲያውኑ የሚስተካከሉበት ሁኔታ ያው ትኩረት ተሰጥቶ ሊሰራ የሚገባ ጉዳይ እንደሆነ ነው የሚያሳየው። በግምገማ መድረኩ ላይ የተሳተፉት አካላት የአካባቢውን ሰላም ለማረጋገጥ ሁሉም የራሳቸውን ድርሻ እንደሚወጡም ተናግረዋል። አብሮ መስራትና ማልማት መበልጸግ በሚገባው ሰዓት በጥርጣሬ መታየት ስለማይገባው እከለ ይጠየቅልን እነከለ ይጠየቁልን የሚለው ነገር በማህበረሰባችን ውስጥ ያው መስፈን ከቻለ ባህል መሆን ከቻለ እንግዲህ
የተረጋጋች አካባቢ ፖለቲካችን ብቻ ሳይሆን ሰላማችን፣ ኢኮኖሚያችን የተረጋጋ እንዲሆን ማድረግ ይቻላል። ሲዳማ ክልል ያሉ ሴቶች ህጻናትም ሆነ እኛ ባለንበት ምክር ቤት አባላት ሁላችንም እጅ ለእጃችን ተያይዘን ሰላማችን ለማስቀጠል የሁላችን ሚና እንደሆነ ሰላም ምን ያህል እንደሚያስደስት ሰላም ካለ ነው ወጥቶ መውጣት የሚቻለውና ችግሮችን ለማቅረፍ ባለበት ሰላም እንዲቀጥል ማህበረሰቡን ማስተማር ነው። በተራቆቱ አካባቢዎች ላይ ስነ ህይወታዊ ስራዎችን በመስራት የህብረተሰቡን ተጠቃሚነት እያረጋገጠ መሆኑን የሲዳማ ክልል ግብርና ምርምር ኢንስቲትዩት አስታወቀ። ኢንስቲትዩቱ የሐዋሳ ግብርና ምርምር ማዕከል ሰራተኞችና አመራሮች በሐዋሳ ዙሪያ ወረዳ ኡምቡሎ ዋጮ ቀበሌ የችግኝ ተከላና ለእጅ አጠር ቤተሰብ ተማሪዎች የመማሪያ ቁሳቁስ ድጋፍ መርሃ ግብር አካሂዷል። ዝርዝሩን ዮሴፍ አላሮ ያቀርበዋል። በመርሃ ግብሩ ላይ የሲዳማ ክልል ግብርና ምርምር ኢንስቲትዩት ዳይሬክተር ዶክተር ዘሩኔ ማታው እንደገለጹት ኢንስቲትዩቱ ማህበረሰቡን ተጠቃሚ የሚያደርጉ በርካታ የግብርና ምርምር ስራዎችን በማካሄድና በመተግበር ዘርፈ ብዙ ለውጦችን እያስመዘገበ ይገኛል። ከነዚህም መካከል የተፈጥሮ ሀብት፣ የአፈርና ውሃ ጥበቃ ስራዎች ይጠቀሳሉ። በተፈጥሮና ሰው ሰራሽ ምክንያቶች የተራቆቱ አካባቢዎች ላይ እንደየአካባቢው የአየር ጸባይ የሚስማሙና ተጓዳኝ ጠቀሜታ ያላቸውን የዛፍ ችግኞችን በመትከል ጥሩ ውጤት ማስመዝገብ መቻሉን በሐዋሳ ዙሪያ ወረዳ ኡምቡሎ ዋጮ ቀበሌ የለማውን አካባቢ ለአብነት አንስተዋል። በርካታ የምርምር ስራዎችን በተለያዩ በአራቱ ዞኖች ላይ በተለያዩ ወረዳዎች እየሰራን እንገኛለን። እንግዲህ ከዚህ ውስጥ አንዱ በተፈጥሮ ሀብት ምርምር የስራ ሂደት የአስተባባሪነት በሐዋሳ ዙሪያ ወረዳ በኡምቡሎ ዋጮ ቀበሌ በካን ፕሮግራም የገንዘብ ድጋፍ የሚሰራው እርከን ስራ የአካባቢ ጥበቃ ስራ አንዱ ነውና ከዚህ ውስጥ እንግዲህ ስንመጣ እዚህ አካባቢ እንደምታዩት በጣም የተራቆተ ደንዱም እንደዚህ ነበር። የዛሬ 3 አመት ስንገባኛ በጣም ለመቆም ራሱ ያስቸግር ነበር። ዛሬ መቀመጥ ይችላል እዚህ ጋርና ለኛ ትልቅ ሰክሰስ ነው። ምንም ነገር እንዳይገባ ተደርጎ ተጠብቆ የዛሬ አመትም እዚህ ቦታ ላይ ደን ተከላካይደናል እና ኦልሞስት አብዛኛው የጸደቀበት ሁኔታ ነው ያለውና ይሄ እንግዲህ ትልቁ የማህበረሰብ ስራ ነው። ኢንስቲትዩቱ ሌሎች ማህበራዊ አገልግሎቶችንም እያከናወነ ይገኛል ያሉት ዳይሬክተሩም በሰራተኞቹ መዋጮ ለአቅመ ደካማ ቤተሰብ አባላት ለሆኑት 53 ተማሪዎች የትምህርት ቁሳቁስ መበርከቱንም አንስተዋል። በዚሁ መርሃ ግብር ላይ እንግዲህ ማህበራዊ በጎ ፍቃድ ስራዎች አሉ። አንዱ የማህበረሰብ በጎ ስራ ለአንድ ተማሪ 1 ደርዘን ደብተር መድረስ አለበት በሚል 53 ደርዘን ደብተር አምጥተን ትምህርት ቤቱ በዚህ ሰዓት የምናስረክብ ነው የሚሆነው። በተጨማሪም ትምህርት ቤቱ አንዳንድ ቁሳቁሶች ያንሰዋል በማለት 1 ሙሉ ደርዘን ወረቀትና 1 ፓኬት እስክሪብቶ ለትምህርት ቤቱ በዚሁ አጋጣሚ ምንደግፍ መሆኑን ለመግለጽ ነው። ባለፉት ዓመታት በበጋ ወቅት የተሰሩትን ስነ አካላዊ ስራዎችን ከሰውና ከእንስሳት ንክኪ ነጻ ከማድረግም ባሻገር አፈርን አቅበው የመያዝ አቅም ያላቸውን በምርምር የተለዩ የዛፍ ችግኞችን ተክለናል ያሉት በኢንስቲትዩቱ የእንስሳትና አሳ ልማት ዘርፍ ኃላፊ ዶክተር አማሬ አርጋው የዚህ አይነት ተግባር ለህብረተሰቡ የጎላ ጠቀሜታ ስለሚኖረው ተጠናክሮ መቀጠል እንዳለበት አጽንኦት ሰጥተዋል። ይህ አካባቢ ትንሽ ዳገት ከመሆኑ አንጻር እዚህ አካባቢ ገላጣ መሆኑ ለዚህ አካባቢ ብቻ ሳይሆን ከታች ያሉትንም ህብረተሰቦች እርሻቸውን እንዳያርሱ ከዚህ የሚወርደው ጎርፍ ከፍተኛ የሆነ ደለል ወደ እርሻቸው ይዘው በመግባት አይታችሁ እንደሆነ ዙሪያ ላይ ያሉ መንገዶችም በእርሻ ውስጥም ጭምር ከፍተኛ የሆነ ጉድጓድ ፈጥሯልና ይሄን አካባቢ እንግዲህ ከመነሻ ከተፋሰሱ መነሻ ይሄን አካባቢ መቆጣጠር በተለይ በደንና በተለይ የተለያዩ እርከኖችን እዚሁ በመቆፈር ከዚህ የሚወርደውን ጎርፍ እዚህ ጋር አቅቦ በማስቀረት ይሄን አካባቢ ትልቅ
ለውጥ አምጥተናል። በኢንስቲትዩቱ ስነ ህዋሳት ተመራማሪና የተፈጥሮ ሀብት ጥበቃ ዳይሬክተር ወይዘሮ ገነት ጌታቸው ኢንስቲትዩቱ በሲዳማ ክልል ምርትና ምርታማነት እንዲጨምር ለተፈጥሮ ሚዛን መዛባት መንስኤ የሆኑ የደን መመናመን ችግሮችን ለመቅረፍ እየተሰራ መሆኑን ጠቁመው ባለፉት 2 ዓመታት ከካልም ፕሮጀክት በተገኘ ገንዘብ በኡምቡሎ ዋጮ ቀበሌ በምርምር በመታገዝ የአፈርና ውሃ ጥበቃ በሰፊው ተሰርቶ ጥሩ ምርታ ማየት መቻላቸውን ገልጸዋል። ምርትና ምርታማነት እንዲያድግ ከፍተኛ ስራዎች እየተሰሩ ይገኛሉ። ይሄ የምታዩት አካባቢ ከዚህ በፊት ምድረ በዳ ነበረ። ነገር ግን የተተከሉ ችግኞችን በመከባከብ አፈርና ውሃ ጥበቃ ስራዎችን በምርምሩ በመታገዝ በሰፊው በመስራት አሁን ያለውን ነፋሻማ አየር በረጅም ጊዜ ባይሆንም ባጭሩ አየር ንብረቱን እየተለወጠ ያለበት ነፋሻማ አየር ለመቀመጥ ለመዝናናት ጥሩ ቦታ ሆኖ አግኝተናል። እንደዚህ መሰል ሀገራዊ ሰናይ ተግባር አሻራቸውን ለማኖር መሳተፋቸው ደስተኛ እንዳደረጋቸውና ከዚህ ቀደም የተከሉ ችግኝ ጸድቆ ማየታቸው ለቀጣይ መሰል ስራዎች እንዳነሳሳቸው በተከላው የተሳተፉ ሰራተኞችና አስተባባሪዎች ተናግረዋል። ባለፈው ዓመት ስንተክል ይሄን ያክል ተሳትፎ አልነበረም። በአብዛኛው እኛ ነን ተክለን እንትን ያለው ያዩን ነበር። አሁን ግን ተገንዝበዋል። ይሄ ብቅለቱንም አዩ። ካያችሁ በትንሽ ዙር ነው የመጡትን ችግኞች 8000 ችግኞች ተክለን የጨረስነው። ስለዚህ ይሄ ምንድነው አሁን ዘላቂነት አለው ማለት ነው። ራሱ አሁን በዘላቂነት የአካባቢው ህብረተሰብ ይሄን እንዲጠብቅ ነው። ለሰብል ለምርታማነት በጣም ትልቅ አስተዋጽኦ አለው። ሄዶም የምግብ ዋስትናንም ያረጋግጣል። የማህበረሰቡንም ኢኮኖሚ ያሻሽላል። ይህንን ኢኒሼቲቭ እኛም ስንቀላቀል በሙሉ ደስታ ነው የተቀላቀል ነው። ከማህበረሰቡ ጋር የማህበረሰቡን ህይወት የሚለውጥ ነገር ስለሆነ አካባቢውን መቀየር የሚችል የአካባቢ ጥበቃ ላይ ትልቅ ተጽዕኖ ማምጣት የሚችል ስለሆነ ይህንን በትልቅ ደስታ ተቀብለን ተሳትፈናል። ይሄም ተሳትፏችን ለአንድ ቀን ለአንድ ጊዜ ብቻ የሚሆን አይደለም። ዛፍ ማለት መሰረት ነው። የሶይል ፈርቲሊቲን የአፈር ለምነትን ለመመለስ መሰረት ስለሆነ ውሃም ሪከቨር እንዲያደርግ መሰረት ነውና ችግኝ የበኩላችንን ድርሻ ተክለናል። ሁላችንም ተፈጥሮን እንንከባከብ፣ እንጠብቅ። በወባ በሽታ ዓለም ላይ በአመት ብቻ 12 ሚሊዮን የሚሆኑ ሰዎች ተጠቂ መሆናቸው ተገለጸ። ይህ የተገለጸው በሐዋሳ ዩኒቨርሲቲ የወባ በሽታን በብዙ ትብብር ማጥፋት በሚል ርዕስ ዩኒቨርሲቲው በሲዳማ ክልል በጤናው ዘርፍ ያሉ አካላት በተገኙበት የምርምር ስራ ባቀረበበት ወቅት ነው። ዳንኤል ሂርጳቶ ያዘጋጀውን ዘገባ ኪሩቤል ፈለቀ እንደሚከተለው ያቀርበዋል። በመድረኩ ላይ የተገኙት የሐዋሳ ዩኒቨርሲቲ የምርምርና የቴክኖሎጂ ሽግግር ምክትል ፕሬዝዳንት ዶክተር ታፈሰ ማቴዎስ እንዳሉት ዩኒቨርሲቲው ባለፉት 2 ዓመታት የወባ በሽታ ለመግታት ዘርፈ ብዙ እቅድ አውጥተው በመንቀሳቀስ ላይ እንደሚገኝ ጠቁመው ከተለያዩ አጋር አካላት ጋር ጠንካራ ግንኙነት በመፍጠር የተለያዩ የላቦራቶሪ ቁሳቁሶች ማግኘቱን አንስተው በዘርፉ ለቀጣዩ 5 ዓመታት የሚሰሩ የምርምር ስራዎችን የሚደግፍ ሀብት በማሰባሰብ ላይ እንደሚገኝም ተገልጿል። ከተለያዩ አጋር አካላትም ጋር በተለይ ከካሊፎርኒያ ኤቭሪን ዩኒቨርሲቲ ከሮተርዳም ዩኒቨርሲቲ እንደዚሁም ከጆን ሆፕኪንስ ዩኒቨርሲቲ ጋር ጠንካራ ግንኙነቶችን በመፍጠር የተለያዩ የላቦራቶሪ ቁሳቁሶችን ድጋፍ ማግኘት ችሏል። በዚህ ጥረት በቀጣዮቹ 5 ዓመታት በዚህ ዘርፍ የሚሰሩ የምርምር ስራዎችን ለመደገፍ የሚያስችል ሀብት በማሰባሰብ ላይ ይገኛል። የሲዳማ ክልል ጤና ቢሮ በሽታ መከላከልና ቁጥጥር ዳይሬክተር የሆኑት አቶ ቃርሳ ዳፉርሳ በበኩላቸው እንደ ክልልም ሆነ ጤና ሚኒስቴር የወባ በሽታ በ2030 ለማጥፋት ታቅዶ እየተሰራ የቆየ ቢሆንም በጤና ቢሮ ብቻ የሚሆን ባለመሆኑ ከተለያዩ አጋር አካላት ርብርብ የሚጠይቅ ስለሆነ ተቀናጅተው ለመስራት በር ከፋች መድረክ መሆኑን ተገልጿል። ወባን ከመቆጣጠር ባለፈ በእርግጥ እንደ ሀገር በ2030 ከማስወገድ ጋር ተያይዞ እንደ ጤና ሚኒስቴር እንደ ክልል ጤና ቢሮም ስራዎች እየተሰሩ ናቸው። ግን ሲሰራ የቆየው በጤና ቢሮ በአብዛኛው የዚህ የጤናን ስራዎች ወባን ከማስወገድ ጋር ተያይዞ እየሰራን ብንገኝም የጤና ብቻ ቢሮ እና ጤና ጽሕፈት ቤት ዞን ጤና መምሪያ ይሄን ችግር መፍታት አይችልም።
ሰው ከዚህ መነሻ ሁሉም ባለድርሻ አካላት መሳተፍ አለባቸው። ዩኒቨርሲቲዎች፣ ሌሎች ባለድርሻ አካላትም እዚህ ላይ ማገዝ ስላለባቸው ነው የዛሬው መድረክ ያስፈልገው። በእለቱ የምርምር ስራና የመወያያ ሀሳብ ያቀረቡትና የፕሮጀክቱ አስተባባሪ የሆኑት ዶክተር ዳዊት ሐዋርያው በበኩላቸው የወርክሾፕ ዓላማ የወባ በሽታ ለማጥፋት የአንድ ሴክተር ስራ ብቻ ባለመሆኑ በጥናቱ ላይ ተንተርሰው በቅንጅት እንዴት ማጥፋት እንዳለባቸው የማንቃት መድረክ መሆኑን ተናግረዋል። የዛሬው ስብሰባ ወይም ወርክሾፕ ዋና ዓላማው በከፍተኛ ቁጥር እየጨመረ ያለውን የወባን ስርጭት ለማጥፋት ተቀናጅቶ ስለመስራት ወይንም ደግሞ ተቀናጅቶ ካልሰሩ ማጥፋት ብዙም የሚቻል ነገር መስሎ ስለማይታይ እሱን ለማስተባበር ወይንም ደግሞ ለማንቃት የተዘጋጀ መድረክ ነው። የመድረኩ ተሳታፊዎችና ለኤስቢሲ ሀሳባቸውን የሰጡት በበኩላቸው በቀረቡ በጥናት ምርምሮች ጥሩ ግንዛቤ ማግኘታቸውን አንስተው በቅንጅት በመስራት የወባ በሽታ ማጥፋት እንደሚቻል ተናግረዋል። ምርምሮቹ ትልቅ ችግሮችን ፈቺ ናቸው ብዬ አስባለሁ። እንዲሁም ሁሉም ችግሮቻችን በጥናትና በምርምር የታገዙ ከሆኑ በርካታ ችግሮቻችን እንቀርፋለን ብዬ አምናለሁ። ሁላችንም የየድርሻችንን ወስደን ከሰራን በትክክል ወባን መቅረፍ እንችላለን ብዬ አስባለሁ። የዛሬ ስልጠናችን ከህብረተሰቡ ጋር ተቀናጅተን ወባ ላይ ምርምር ከሚሰሩ ሰዎች ጋር ይሄን አዲስ መልኩን የቀየረ ወባ እንዴት ማጥፋት እንደምንችል ስልጠና እየወሰድን ያለነው። ለማላሪያ ኤሊሚኔሽን ላይ ጤና ባለሙያ ብቻ ኮንትሮል ማድረግ አይችልም። ከህዝቡ ይጠበቃል። ኃላፊነት ለህዝቡ ያስፈልጋል። አጠቃላይ ባለድርሻ አካላት ኃላፊነት አለው ብዬ ነው ማስበው። ተመልካቾች ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰዓቱ ያዝንላችሁ ዜናዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አመለወርቅ ሪሶ ቆይታ አደረኩኝ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ምሽት።